ኑሮ ጫናን ለመቋቋም አቅም በፈቀደ መጠን የነበሩትም የደሞዝ ጭማሪዎች እንዳለ ታሳቢ ተደርገው የነዳጅ ድጎማው፣ የማዳበሪያ ድጎማው፣ የሴፍቲኔት ድጎማው፣ የማህበራዊ ወጪዎቻችን በጣም ብዙዎች ናቸው። ይሄ ኤክስፕሊሲትሊ በበጀት የሚገለጸው ድጎማ ብቻም ሳይሆን በእያንዳንዱ የኢትዮጵያ መንግስታዊ አገልግሎት ኮስት ሪከቨሪ አይደለም። ሙሉ ኮስቱን ሪከቨሪ እያደረግን አይደለም። በመብራትም በውሃም በተለያዩ አገልግሎት ማለት ነው። ስለዚህ እንደ ሀገር ከፍተኛ ድጎማ የተሸከመ ሀገረ መንግስት ነው። ስለዚህ የህብረተሰብ የኑሮ ጫናን ለማቃለልም በከፍተኛ ደረጃ የሚያግዝ መሆኑ መታወቅ አለበት። ዘንድሮ ለክልሎች የተመደበው ብሎክ ግራንት ከፍተኛ ጭማሪ ያለው ነው። ጭማሪውም የመጣበት ዋና ምክንያት የደሞዝ ጭማሪ አድርገን ክልሎች ቅሬታ አቅርበው 2 ጊዜ ቅሬታቸውን አስተማማኝ በሆነ መልኩ ፈተናል ጨርሰናል እሱ። ስለዚህ በአጠቃላይ የ10 ወሩ የደሞዝ ጭማሪ ብቻ ሳይሆን የ2 ወሩም የደሞዝ ጭማሪም ተጨምሮበት በአመት ሊመጣ የሚችለውን አጠቃላይ ጭማሪ ታሳቢ አድርጎ ከዛ በላይም ጭምር ወደ 5% የሚጠጋ ኔት ጭማሪም ጨምረንላቸዋል ማለት ነው። በቅድሚያ ግብርን ካልኩሌት እናደርጋለን። ግብርን ካልኩሌት ለማድረግ በአዋጁ ላይ ከመቀጠር የሚገኝ ገቢ ግብር ምጣኔ ሰንጠረዥ አለ። ያንን ሰንጠረዥ በመጠቀም ግብርን ካልኩሌት እናደርጋለን። እዚህ ላይ እኔ ኢፍ ፈንክሽንን በመጠቀም ነው የማሳያችሁ። እንግዲህ አዋጁ ላይ በሁለቱ ናቸው፣ ሬንጁ እና ታክስ ሬቱ ብቻ ነው የተቀመጠው። ተቀናሹ በራሱ የሆነ ካልኩሌሽን ነው የሚሰራው። እንዴት እንደሚሰላ ከዚህ በፊት ቪዲዮ ሰርቼ ነበር፣ ያንን ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ ሰንጠረጁ ይህ የምትመለከቱትን ይመስላል ማለት ነው። ስለዚህ ይህንን ሰንጠረዥ በመጠቀም በኢፍ ፈንክሽን ግብርን ካልኩሌት እናደርጋለን ማለት ነው። በቀላሉ እዚህ ቦክሱ ላይ ደን እኩል ይሆናል ብለን እንጽፋለን። ከዛ ኢፍ እንልና ብራኬት ከፍተን ሎጂካል ቴስት እንወስዳለን። ሎጂካል ቴስቱ ማለት እዚህ ላይ ያስቀመጥነው የመጀመሪያው ሰራተኛ ደሞዝ ማለት ነው። አሁን በዚህ ምሳሌ ደረጃ 1 ላይ የሚገኝ ሰራተኛ እንደ ምሳሌ ወሰድኩት ማለት ነው። እዚህ ሰንጠረዡ ላይ እንደምትመለከቱት ከደረጃ 1 እስከ ደረጃ 22 ድረስ ያሉትን የደሞዝ ሬንጅ አስቀምጫለሁኝ ማለት ነው። ስለዚህ እነዚህን በመጠቀም በቀላሉ አሳያችኋለሁኝ። እናንተ ሰፋ ያለ ፔሮል በምታዘጋጁበት ሰዓት ላይ ሪል ዳታ ተጠቅማችሁ አሁን በማሳያችሁ መንገድ ግብርን ማስላት ትችላላችሁ ማለት ነው። ኦኬ አሁን በዚህ ኬዝ ሎጂካል ቴስቷ ቢ3 ነች ማለት ነው። ቢ ኮለም እና 3ኛ ሮ ላይ ነው በእኔ ዳታ መሰረት የሚገኘው ማለት ነው። ስለዚህ ዳታ የሚገኝበትን ሴል ሄዳችሁ ክሊክ ስታደርጉ በቀላሉ የቦክሱን ስም ይሰጣችኋል ማለት ነው። በዚህ ኬዝ አሁን የቦክሱ ስም ቢ3 ነው ማለት ነው። ስለዚህ ይህንን በመጠቀም እናሰላለን ማለት ነው። ከዛ በኋላ ሌስ ዛን ኦር ኢኳል ቱ እንላለን። እዚህ ላይ ምንም አይነት ስፔስ መስጠት የለባችሁ ማለት ነው። ስፔስ ከሰጣችሁ ፎርሙላው አይሰራላችሁ ማለት ነው። ስለዚህ ሌስ ዛን ኦር ኢኳል ቱ እንላለን። ሰንጠረጁ ላይ እንሄድና የመጀመሪያውን ሬንጅ እንወስዳለን። ሰንጠረጁ ላይ እንደምትመለከቱት የመጀመሪያው ሬንጅ ከ2000 ብር በታች ነው የሚለው። ስለዚህ ሌስ ዛን ኦር ኢኳል ቱ ካለም በኋላ 2000 ብለን እንጽፋለን። ከዛ በኋላ ኮማ እናደርግና ሰንጠረጁ ላይ ስንመለከት ታክስ ሬቱ 0% ነው፣ ተቀናሹም 0 ነው የሚሆነው ማለት ነው። ስለዚህ እዚህ ላይ 0 ብለን ማለፍ እንችላለን፣ ግን ግልጽ እንዲሆን በቀላሉ እናደርጋለን። ቢ3 ማለት ደሞዙ ነው። እሱ በ0% ይባዛል። ከዛ ሲቀነስ 0 እንላለን። ቶታል ይሄ 0 መምጣቱ አይቀርም፣ ግን ፎርሙላው አካሄዱ በዚህ መልኩ ነው የሚሆነው ማለት ነው። ኮማ እናደርጋለን፣ እንቀጥላለን። ሁለተኛውን ኬስ ይሄ የመጀመሪያው ሰንጠረጁ ላይ የመጀመሪያ ላይ የሚገኘው ሬንጅ ማለት ነው። ከዛ በኋላ ኢፍ እንላለን፣ ብራኬት ከፍተን ቢ3 እንላለን ሎጂካል ቴስታችን። ከዛ በኋላ ሌስ ዛን ኦር ኢኳል ቱ እንልና ቀጣዩ ሬንጅ ከ2001 ብር እስከ 4000 ብር ነው የሚለው። በዚህ ሬንጅ ላይ ማክሲመሙን እንወስዳለሁኝ ከ4000 ብር በታች ብዬ ማለት ነው። ስለዚህ 4000 ይላለሁኝ እዚህ ጋር። ከ4000 ብር በታች ከሆነ ማለትም ከ2001 ብር እስከ 4000 ብር ባለው ሬንጅ ከሆነ ታክስ ሬቱ 15% ነው። ተቀናሹ ደግሞ 300 ብር ነው ማለት ነው። ስለዚህ በቀላሉ ደሞዙን በታክስ ሬቱ እናባዛለን በ15%። ከዛ በኋላ ሲቀነስ ብለን ዲዳክሽኑ 300 ይሆናል ማለት ነው። ይሄ ሁለተኛው ሬንጅ ጨረስን ማለት ነው። አሁን ወደ ቀጣዩ እናልፋለን።
በዚህ ይህን ፎርሙላ ስትጠቀሙ ምንም አይነት ስህተት መኖር የለበትም ማለት ነው። ኮማዎችን፣ ብራኬቶችን እነዚህን ሁሉ መሳሳት የለባችሁ ማለት ነው። አንድ ቦታ ኢረር ካለ ሌላ ቦታ ሙሉ ትክክል ብትሆኑ አይሰራላችሁም ማለት ነው። ኦኬ ቀጣዩ ሬንጅ ኢፍ እንልና ብራኬት ከፍተን B3 ሌስ ዛን ኦር ኢኳል ቱ እንላለን። ቀጣዩ ሬንጅ ሰንጠረጁ ላይ ከ4001 ብር እስከ 7000 ብር ነው የሚለው። በዚህ ሬንጅ ላይ ማክሲመም ወይ ከፍተኛው 7000 ነው። 7000 ወስዳለሁ ማለት ነው። 7000 ከ7000 ብር በታች ከሆነ ማለትም ከ4001 ብር እስከ 7000 ባለው ሬንጅ ከሆነ ታክስ ሬቱ 20% ይሆናል። ዲዳክሽኑ 500 ብር ይሆናል ማለት ነው። ስለዚህ ኮማ እናደርግና ደሞዙ ሲባዛ በታክስ ሬቱ 20% ሲቀነስ ዲዳክሽኑ 500 ብር ይሆናል ማለት ነው። ኦኬ ሶስተኛውንም ሬንጅ ጨረስን። አሁንም ኮማ እናደርጋለን። ባይዘ ሬጂም ሊመስል ይችላል እንጂ ተመሳሳይ ነገሮች ናቸው የተደገሙ የሚሄዱት ማለት ነው። ፎርሙላውን በደንብ ተከታተሉት። ኦኬ ቀጣዩ ሬንጅ ላይ ኢፍ ብራኬት እንከፍታለን። B3 ሌስ ዛን ኦር ኢኳል ቱ ቀጣዩ ሬንጅ ሰንጠረጁ ላይ ከ7001 ብር እስከ 10000 ብር ነው የሚለው። ስለዚህ በዚህ ሬንጅ ላይ ከፍተኛው 10000 ስለሆነ 10000 ወስዳለሁ ማለት ነው። ስለዚህ ደሞዙ ከ10000 ብር በታች ከሆነ ማለትም በዚህ ኬዝ ከ7001 ብር እስከ 10000 ብር ባለው ሬንጅ ከሆነ ታክስ ሬቱ 25% ይሆናል። ዲዳክሽኑ ደግሞ 850 ብር ይሆናል ማለት ነው። ኮማ እናደርግና ደሞዙን በታክስ ሬት እናባዛለን። ታክስ ሬቱ 25% ነው። ከዛ ሲቀነስ ብለን ዲዳክሽኑ በዚህ ሬንጅ ላይ 850 ብር ይሆናል ማለት ነው። ኦኬ ኮማ እናደርጋለን። አሁንም በተመሳሳይ መንገድ እንቀጥላለን። ኢፍ እንላለን፣ ብራኬት እንከፍታለን። B3 ሌስ ዛን ኦር ኢኳል ቱ ቀጣዩ ሬንጅ ከ10001 ብር እስከ 14000 ብር ነው የሚለው። በዚህ ሬንጅ ላይ ማክሲመሙ 14000 ስለሆነ 14000 ወስዳለሁኝ። ከ14000 ብር በታች ከሆነ ማለትም ከ10001 ብር እስከ 14000 ብር ባለው ሬንጅ ከሆነ ታክስ ሬቱ 30% ይሆናል። ዲዳክሽኑ ደግሞ 1350 ብር ይሆናል ማለት ነው። ስለዚህ ኮማ እናደርግና ደሞዙን በታክስ ሬቱ እናባዛለን። ታክስ ሬቱ በዚህ ሬንጅ ላይ 30% ነው። ሲቀነስ ዲዳክሽኑ በዚህ ሬንጅ ላይ 1350 ብር ይሆናል ማለት ነው። ኦኬ አሁን ጨርሰናል። የመጨረሻው ሬንጅ ከ14000 ብር በላይ ነው የሚለው። ስለዚህ ይህንም ለመስራት ኮማ እናደርግና ኢፍ ብለን ብራኬት እንከፍታለን። B3 እዚህ ላይ አሁን ሌስ ዛን ኦር ኢኳል ቱ አንልም፣ ምክንያቱም የመጨረሻው ሬንጅ ከ14000 ብር በላይ ስለሚል ማለት ነው። ስለዚህ ግሬተር ዛን ብቻ እንላለን ማለት ነው። ምክንያቱም 14000 ብር 30% ሬንጅ ላይ ስለተካተተ ከ14001 ብር ጀምሮ ነው 35% የሚሆነው ማለት ነው። ስለዚህ ግሬተር ዛን ብቻ ላለሁኝ ማለት ነው። ግሬተር ዛን 14000 ከ14000 ብር በላይ ከሆነ ታክስ ሬቱ 35% ነው። ተቀናሽ ወይም ዲዳክሽኑ 2050 ብር ይሆናል ማለት ነው። ኮማ እናደርጋለን። ደሞዙ ሲባዛ በ35% ሲቀነስ ዲዳክሽኑ 2050 ብር ነው ማለት ነው። ጨረስን ማለት ነው። ስለዚህ በዚህ መልኩ መስራት እንችላለን ማለት ነው። ትክክል መሆንና አለመሆናችሁ ቼክ ለማድረግ አሁን በዚህ በምትመለከቱ መልኩ B3 ሎጂካል ቴስቶች ናቸው ማለት ነው። እንደምትመለከቱት ተመሳሳይ ከለር ነው የሰጣቸው ማለት ነው። ብሉ ከለር፣ ሁሉም ተመሳሳይ ከለር ካለው ፎርሙላችሁ ልክ ነው ማለት ነው። ካልሆነ ግን የሆነ ቦታ ላይ ስህተት ካለ ጠቆር ያደርጋል ማለት ነው። ለምሳሌ አሁን እዚህ የመጨረሻ ላይ B3 የምትለዋን በስህተት አሁን B2 ብዬ ከሆነ እንደምትመለከቱት ሌላ ከለር ሰጠ ማለት ነው። ስለዚህ እዚህ ላይ ስህተት አለ ማለት ነው። ስለዚህ ይህንን በዚህ መልኩ ቼክ እያደረጋችሁ መስራት ትችላላችሁ ማለት ነው። ተመሳሳይ መሆኑ ካረጋገጣችሁ በኋላ የመጨረሻው ስቴፕ የሚሆነው እንግዲህ እንደምትመለከቱት ኢፍ ካለም በኋላ ብራኬቶችን እየከፈትን እንጂ እየዘጋን አልነበረም። ስለዚህ የከፈትናቸውን ብራኬቶች በሙሉ እንዘጋለን በሲኩዌንስ ማለት ነው። ከመጨረሻው ጀምሮ እየቆጠርን እንዘጋለን ማለት ነው። ለምሳሌ አሁን የመጨረሻው 1 2 3 4 5 6 ብራኬቶች ተከፍተዋል ማለት ነው። ስለዚህ በሲኩዌንስ ራሱ ስለሚረዳ እኛ 6 ብራኬቶችን ቆጥረን እንዘጋለን ማለት ነው። ስለዚህ 1 2 3 4 5 6 አለቀ ማለት ነው።
ከዛ መጨረሻ ላይ ኪቦርዳችን ላይ ሄደን ኢንተርን እንጫናለን ማለት ነው። ልክ እሱ ኢንተርን ስንጫን በዚህ መልኩ ልክ ከሆነ ሪዛልቱን ይሰጠናል ማለት ነው። ስለዚህ የመጀመሪያ ደረጃ ላይ የሚገኝ ሰራተኛ ግብሩ 700 ብር ይሆናል ማለት ነው። ቀሪዎቹን እዚህ ኮርነር ላይ ዶት የምትመስል ምልክት አለች። እሷ ላይ ስናደርግ ከርሰሩን እሱ ላይ ስናደርግ እቺ ጥቁር መስቀል ትመጣለች። ከዛ ደብል ክሊክ ማድረግ እንችላለን። በዚህ መልኩ ቀሪውን ይሰራልናል ማለት ነው። ካልሆነ ደግሞ ዶቷ ላይ ይዘን ማውዝ ላይ ሌፍት ክሊክ ጫን በማድረግ ወደታች በዚህ መልኩ ድራግ ማድረግ እንችላለን ማለት ነው። ስለዚህ በዚህ መልኩ በቀላሉ መስራት እንችላለን ማለት ነው። ይህ የሰራተኛው ግብር ይሆናል ማለት ነው። አይ ቲንክ ግልጽ ይመስለኛል። በዚህ መልኩ ግብርን በቀላሉ ካልኩሌት ማድረግ እንችላለን ማለት ነው። ከዚህ በመቀጠል ጡረታን ካልኩሌት እናደርጋለን። የሰራተኛው ጡረታ 7% ነው። የቀጣሪ ድርጅቱ ጡረታ ደግሞ 11% ነው የሚሆነው ማለት ነው። ስለዚህ በቀላሉ ቤዚክ ሳለሪውን ወይም ደሞዙን በ7% እናባዛና ሪዛልቱን እናገኛለን ማለት ነው። ስለዚህ እኩል ይሆናል ብለን ደሞዙ ሲባዛ በ7% ደሞዙ ሲባዛ በ7% እዚህ ጡረታው ይሆናል ማለት ነው። ቀሪዎቹን ቅድም ባሳየኋችሁ መልኩ እዚህ ላይ ደብል ክሊክ ማድረግ ወይም ደግሞ እዛ ላይ ይዘን ወደ ታች በዚህ መልኩ መሳብ እንችላለን፣ ድራግ ማድረግ እንችላለን ማለት ነው። ጡረታ ይሆናል ማለት ነው። ቀጣዩ የቀጣሪ ድርጅት 11% ነው። እሱንም በተመሳሳይ መልኩ እኩል ይሆናል ብለን ወራዊ ደሞዙ ሲባዛ በ11% እዛ እንተርላለን። በዚህ መልኩ የሰራተኛው የቀጣሪ ድርጅቱን ጡረታ ካልኩሌት ማድረግ እንችላለን ማለት ነው። ኦኬ፣ ከዚህ በመቀጠል የተጣራ ደሞዝ ካልኩሌት እናደርጋለን። እሱን ካልኩሌት ለማድረግ ቀድመን ተቀናሹ ወይም ዲዳክሽኖችን ካልኩሌት እናደርጋለን ማለት ነው። በዚህ ኬዝ አሁን ሌሎች ተቀናሾች የሉም፣ ግብርና ጡረታ ብቻ ነው። ስለዚህ ከሰራተኛው ደሞዝ ላይ የሚቆረጠው 7% እና ከሰራተኛው ላይ የሚቆረጠው ግብር ሁለቱንም አንድ ላይ እንደምራለን ማለት ነው። ይሄ ከቀጣሪ ድርጅት ላይ የሚቆረጥ ስለሆነ ከሰራተኛው ደሞዝ ላይ አይነካም። ስለዚህ ተቀናሽ የሚሆኑት አሁን በዚህ ኬዝ እኩል ይሆናል ብለን ግብር ሲደመር ጡረታ 7% አለቀ ማለት ነው። እነዚህ ሁለቱ ተቀናሾች ናቸው ማለት ነው። ከዛ በኋላ ቀሪውን እዚህ ላይ ይዘን ወደታች ድራግ እናደርጋለን በተመሳሳይ መልኩ ማለት ነው። ኦኬ፣ ተቀናሾቹን በዚህ መልኩ አንድ ላይ ደመር ናቸው። ፋይናሊ የተጣራ ደሞዝ ካልኩሌት እናደርጋለን። ይህ ማለት ግብርና ጡረታ ተቀንሶ ሰራተኛው እጅ ላይ የሚደርሰው የተጣራ ብር ማለት ነው። እንግዲህ ሌሎች ተቀናሾች ሊኖሩ ይችላል። ለምሳሌ መስሪያ ቤቱ ላይ ብድር ሊኖርበት ይችላል ሰራተኛው እና ሌሎች ዲዳክሽኖች ሊኖሩ ይችላል። ለምሳሌ እንደ ኮስት ሼሪንግ የመሳሰሉት ማለት ነው። እነዛ ካሉ ተቀናሾች ላይ አንድ ላይ መደመር ይቻላል ማለት ነው። አሁን በዚህ ኬዝ ላይ እኔ የወሰድኩት ግብርና ጡረታን ብቻ ነው ለተቀናሽ ማለት ነው። ኦኬ፣ ስለዚህ የተጣራ ደሞዝን ካልኩሌት ለማድረግ እኩል ይሆናል ብለን ወራዊ ደሞዝ ሲቀነስ አሁን የደመርናቸው ሁለቱ ተቀናሾች ማለት ነው። ከዛ ኢንተር ላለን ማለት ነው። አለቀ። በዚህ መልኩ የተጣራ ደሞዝ ካልኩሌት ማድረግ እንችላለን ማለት ነው።